ይስጥልን እንደምን ከርማችኋል የውድን በኢቢኤስ ተከታታዮች እኛም እሁድ ላይ ሰዓታችንን ጠብቀን ዛሬም ተገናኝተናል ስለተገናኘን ደግሞ ደስ ብሎናል እንዴት ናችሁ አሽና እንዴት ነሽ ትዙ ወይ ይሄ ሶፋ ቀለሙ ሲቀየር አብረክ ደግሞ የሆነ ፍክት እናንተ ማላችሁብኝ ነገር ምን መልመድ አቅቶኝ ሁሌ ለምድ ነው ያኛውን ቀለም ስለሆነ ዛሬ አዲስ ነገር ነው ቆንጆ ነው ግን ደመቅ ያለ ነው ለማንኛውም ሳምንታችሁ እንዴት ነበረ ሳምንት አልፎ እሁድ ስንገናኝ መጠየቅ ግድ ነው እውነት ነው እንዴት አለፈ ሳምንታችሁ ቆንጆ ሳምንት እንደዚህ ሳምንት አልፎ ሳምንት እንደዚህ ፏ ብለን ስንገናኝ ምንም የለብንም ማለት አይደለም ብዙ ነገር ይወጣል ይወርዳል ስንት ነገር አሳልፈን ነው ለሚሰማን ነገር እኛ የሆነ ሪአክት እናደርጋለን ወይም በምን መንገድ ነው የምንገልጸው ለሚሰማን ነገር እንደ ሰው ይለያያል አይደል ለዚህ አይነት ነገር እኔ እንደዛ ብዬ ነው ማስበው አንዳንድ ሰው ስሜቱን ደብቅ አድርጎ በውስጡ ብቻውን የሚታገል ሰው አንዳንድ ሰው ደግሞ ፍንቅል አድርጎት የሚያወጣ አለ አንዳንድ ሰው ደግሞ ቆይስቲ አሁን የተሰማኝ ነገር ምናልባት ትንሽ ደቂቃ በሰጠው ሊታየኝ ይችላል ብሎ የሚያስበው እንደውም ምን እያሰብኩ ነበር አሁን እየመጣሁኝ እኔ ምን ቢሆን ጥሩ ነው ቸኩያለሁ ረፍቶብኝ ነበርና ቸኩዬ ስለነበረ መኪና መንገድ ከፊት ለፊት የመጥቶ ዘጋብኝ ጊዜ መስኮት ከፍቼ እኔ ችኮላይን ስላሰብኩኝ ሳላቀው ያ መሃል እንዴ አትዞርም እንዴ ብዬ ጮኩኝ ከዛ እንደዛ ያልኩት ሰውዬ መንገዱን እንደዘጋ መኪናውን አቆመና ወርዶ ወደኔ ጋር መጣ መስኮት ከፍቼ እንደዛ ያልኩት ከዛ ቀስ አድርጌ ባሪ ለእናት አልኩኝና መስኮቴን ዝግት አረኳት ከዛ በኋላ ዘግቼ ግን በቃ በዛ መስኮት መጣ በዚህኛው መስኮት መጣ በጣም ደነገጥኩኝ እውነት ለመናገር ወጥቼ አሁን እውነት ከዛ ሰው ጋር ተጣይ ተደባደብ ሲል ምችለውም አይደለም አክቹሊ ምችለውም ቢሆን ድብድብ ወድ ሰው አይደለሁኝ በተፈጥሮዬ በቃ ምላሴ ግን ስለቀ የምላስ ወለምታገል በቃ ይሄ ግን ትንሽ ብታገሰው ኖሮ ምናልባት እንደዛ ላንደርስ እንችል ነበር በኋላ ላይ ግን ተሰማኝ አሰብኩትና ከኔ ባሰ ነገር ገጥሞት ሊሆን ይችላል አልኩኝ አንዳንድ ጊዜ የሆኑ ችግሮች ሲመጡብን እኛ ምን መልስበት መንገድ ግን ከችግሩ በላይ ገስፎ ደግሞ ዋጋ የሚያስከፍለን ይሆናል ያቺ ችግር በፐርሰንቴጅ ብናስባት እኮ የሱ ቆሙ ለዛች ሰከንድ እኔን ማስቆሙ 10% ይወስዳል ከዛ በኋላ ግን ለዛ ችግር የመለስኩበት መንገድ ግን 90% ሊወስድ ይችላል ነበር ያው ነው ህይወትም እንደዛ አይደለ ብዙዎቻችን እንደውም ምን ያሰብኩ ነበር በቃ ብዙዎቻችን እንደዚህ ትንንሽ ነገሮችን ባለማለፍ ዋጋ ከፍለናል አይደል በህይወታችን ዋጋ ከፍለን እየተማርን የመጣናቸው ነገሮች አሉ ግን ደግሞ ዋጋ አስከፍለውን ደግሞ የህይወት ገጽታችንን ሙሉ ለሙሉ የቀየሩን ደግሞ ሁኔታዎች ደግሞ አሉ ለምሳሌ ሰው በመግደል ማረሚያ ቤት የሚገኙ ብዙ ታራሚዎች የህግ ታራሚዎች አሉ ብዙዎቹ በጣም በሚያሳዝን ሁኔታ ቅጽበቷን ባለመታገስ ቅጽበቷን ባለማለፋቸው ነው ህይወታቸውን በሙሉ የሚቆጫቸውን ቁጭት ውስጥ የሚጥላቸውን ታሪክ ሰርተው የሚያልፉት ስለዚህ አንዳንድ ጊዜ ከሚመጡብን ችግሮች በላይ እኛ ምን መልስበት መንገድ ትልቁን ቦታ እንደሚይዝ አንዱ ማሳያ ይመስለኛልና ሌሎችም ይሄ በጸባነሳ ነው እንጂ በዚህ ሐሳብ እንደውም ብዙ ነገሮችን መወያየትና መነሳት የሚችልበትም ትልቅ ሐሳብ እድልም እኮ ማንሳት እንችላለን እድል በተለያየ አጋጣሚዎች እድል ወደኛ ሊመጣ ይችላል ያቺ እድል ምን ያህል እንጠቀማታለን ምን ያህል እናልፋታለን እሱም እኮ የህይወታችንን አቅጣጫ የሚቀይርልን እሱ ነው አይደል ያቺ ትንሽ ፐርሰንት የምትመስል ትንሽ ነገር የምትመስል ህይወታችንን ሙሉ ለሙሉ ሲቀይረው ታያለሽ ሰክሰስፉል ሰዎች ካየሽ ያቺን ነገር መጠቀም ነው ይላል ያቺን ነገር ሲጠቀም ህይወቱ እንዳለ ተቀይሮ ታያዋለሽ በጣም ወደው ኤግዛምፕል አለች አሁን እንደዚህ ወክ አረኩ ማለት ነው እንደዚህ ወክ አረኩ ስትሬት ወዴት ነው የሚወስደኝ ወደዛ አይደለ እቺ ወኳን እንደዚህ ያረኩኝ ትንሽ እቺን በቀይራት እግሬ ወዴት እንደተቀየረች አይሹ ሙሉ ለሙሉ ወደዚህ እየቀየረ ሄደ ማለት ነው ላይፌ ወደዚህ ነበር ትንሽ ስቀይር ደግሞ ዳይሬክሽን ሙሉ ለሙሉ ነው የሚቀየረው ያቺ ሞመንት አሁን 10% ምንላት ትንሽ ትመስላለች አይደለ ግን እኛ በዛች 10% ደግሞ አስበን ትርጓሜ ሰተን ውሳኔ የምንሰጣት ነገር አለች ሙሉ ህይወታችንን የሚቀየር ማለት ነው በፖዚቲቭም በኔጌቲቭ እውነት ነው አንዳንዴ ኮሪያክት ማድረግ ለሌለብን ነገሮችም ማለፍ ያለብንስ ነገሮች የሉም ብላችሁ አታስቡ አንዳንድ ጊዜ ማለፍ ያለብንም ነገሮች እሱም እኮ በቃ መልሰሃል ማለት ነው ዝምም ካልክ ካሳለፍክም ወስነህበት ያንተ ውሳኔ ነው ብትናገርም ያንተ ውሳኔ ነው ያቺ ግን የሆነ ኮንሲኩዌንስ አላት እና አሁን ይሄ ሃፕን ያደረገው የሆነው ነገር 10% ስንል ዋጋውን እያሳነስ ነው አይደል ትልቅ ዋጋ አለው ግን ደግሞ በህይወታችን አይደል ብዙ ነገሮች ይመጣሉ ከሚፈጠሩት ነገሮች እኛ እንበልጣለን ነው
የራስ ዋጋ ይመስለኛል የሚበልጠው። የሚመጣብን ነገር አለ፣ የሚመጣብንን ነገር መቆጣጠር አንችልም አይደለ? ነገሩ ያልፋል፣ የጊዜ ጉዳይ ነው። ምናልባት ትናንትና እናደውን የነበሩት ነገሮች፣ አስለቅሰውን የነበሩት ነገሮች እኮ ዛሬ ያስቁናል። ሌላ ደግሞ ምንድነው ከትላንትና የባሰ ደግሞ ሌላ ከባድ ነገር ገጥሞናል ማለት ነው። ስለዚህ ህይወት ላይ የሚመጡብንን ነገሮች ማስቆም ስለማንችል የራሳችንን መንገድ ዳይሬክሽናችንን እያስተካከልን መሄዱ ይመስለኛል አማራጩ። የመኪና አደጋ ልናነሳ እንችላለን። እንዲህ የቀደምን እንሄድና የሆነ ቦታ ላይ ነው አደጋ የሚደርስብን። ቀስ ብለን ብንሄድ ግን ያ ነገር ላይሆን ይችላል። ስለዚህ ሁሉ ነገር እጃችን ላይ ስላለ እኛ እንዴት ነው ያንን እያደረግን ያለ ነው? ለዛ ነገር እንዴት እየመለስን ያለ ነው? አሁን ላይ ደግሞ ሶሻል ሚዲያን ብናነሳ ሶሻል ሚዲያ ላይ እንትን ተጀምሯል። እኔ አሁን አንተ ከተናገርከኝ ለአንተ ቁጭ ብዬ የበለጠ መልስ መልሳለሁ። ከተናጋሪው የበለጠ መልስ ሰጪው የሚመልሰው መልስ ግን ውጤቱ በጣም ያሳዝናል፣ አስከፊ ነው። ያ ሰው ግን ሲነገር እንዲህ ዝም ብዬ እየመጣሁ ነው አንተ እንዲህ ነህ አንተ እኮ በጣም ደስ ትላለህም ብለህ ይቆማል። ታስጠላለህም ብለህ መልስ ካልሰጠህበት ይቆማል። ስለዚህ ለሁሉም ነገር እኛ የምንቀበልበትና ለተደረገብን ነገር እኛ የምንመልስበት መንገድ ነው ነገሮችን መልካምም ይሁን ክፉም ይሁን ልናስቆማቸውና የትም ቦታ እንዳይሄዱ እንዳይርቁ ከዛ እንዳይሰፉ ልናረጋቸው እንችላለን። አንዳንድ ጊዜ ከለመድነው ነገር ውስጥ ላለመውጣት ብዙ ነገሮችን ልናጣ እንችላለን። የተመቸን ነገር ሁሉ እዛ ላይ መቆየት አንችልም። ግን የሆነ ነገር ሲመጣ በምን መንገድ እንመልሰዋለን? እንዴት ነው ምላሽ የምንሰጠው? እኔ አሁን እዚህ ተመችቶኛል። ዛሬ ሙሉ ቀን እዚህ ብንውል ይሆን ጥሩ ነበር። የምቾት ነገር እኮ ችግሩ እሱ ነው። እዚህ ጋር ሲመችህ ያኛውን እንትን ትለዋለህ፣ ትፈራዋለህ። ምን እንደሚገጥምም አታውቅም። አንዳንድ እንደዚህ ክሊር ከሆነ እኮ መንገዱን ዝም ብለህ ትሄዳለህ። መንገዱ ግን አለው እንደዚህና ምን እንደሚገጥመን ስለማናውቅ እኮ ነው አይደል ከምቾት ቀጠና ማንወጣው። እኔ አሁን እይታዬን ከቀየሩልኝ ነገሮች አንዱ ኤርናይቲንጌል አንድ ስለ ሰክሰስ ሲያስተምር ምን አለ? ከመጀመሪያ በፊት ግን ልንገራችሁ፣ ሰክሰስፉል ብትሆኑ ፈተና አይጠፋም። ግን ጥሩ ነገሩ ምንድነው? ሰክሰስፉል ስትሆኑ የሚገጥማችሁም ፈተናዎች የምትወጡ አይነት ሰዎች ትሆናላችሁ። እያደክ ስትሄድ ትናንት የተፈተንከው ፈተና ዛሬ አይከብድም። የአራተኛ ክፍል ፈተና ዛሬ አይከብድም ማለት እየተወጣ ነው እንሄዳለን። ምላሾች አሉ። እነሱ ምላሾቻችንን እያስተካከልን በሄድን ቁጥር አይደለ ቀለል እያደረግነው እየተማርንበት ኤክስፒሪየንስ እየወሰድንበት የነገር ሪአክሽናችንን እያስተካከልን እንሄዳለን ነው። ዋናው ግን ማጋ ነው እኛ ጋር ነው። መርሳት የሌለብን እኛ ጋር ነው። አሁን ደስ የምትል አባባላለች፣ ህይወት ሌመን ብትሰጥህ አንተ ምን ታረጋታለህ? ሌመኔድ ኤግዛክትሊ ይሄ ነው። ግን ያንን ሎሚ ሲወረወርብህ ሎሚውን ታቅፈ ማማረር ትችላለህ። ግን ይሄው ሉላ ፈጥና ሌመኔድ አለች። ከታትፋት ቆንጆ የሌመን ጁስ አዘጋጅተህ ከነልጣጩ ለዛው መላጥ ራሱ አይጠበቅም። ጌጥም አድርገሃት ሰውም ልትጋብዝ ትችላለህ፣ ራስህም ልትጠጣው ትችላለህ። ምላሹ አንተ ጋር። ያው የሰው ልጅ እኛን ብዙ ነገሮች ይሰሩናል። ከውጭም የሚመጡ ከአካባቢያችንም ከዛ እኛም ደግሞ አለ። ስለዚህ እኛ የተሰራንበት መንገድ ከውስጣችን የሚመጣው ነገር ውጭውን ይሰራል። ስለዚህ እኛ ከራሳችን ብንጀምር፣ ራሳችንን መገንባት ብንጀምር በተለያዩ ነገሮች ብዙ ወደ ውጭ የሚመጣው ነገር ጥሩ ይሆናል። ስለዚህ ራሳችንን መገንባት አለብን፣ ራሳችንን ማደስ አለብን። ሁሌም የተሻለ ማድረግ አለብን ራሳችን። ስለዚህ ከዚህ የሚመጣው ነው ከኛ የሚመጣው ነገር ነው ውጫችንን የሚያስተካክልልን። 90% የሚወስደው ያው መግቢያችን ላይ እንዳልነው እንግዲህ ከሚመጡብን ችግሮች የበለጠ 90% ድርሻ የሚወስደው እኛ ለችግሮቹ የምንመልሰው ነገር ነው። ከሰው ጋር ከመጣላት ሊሆን ይችላል። በስራ ጉልበታችንን ከሚጨርሱ ጊዜያችንን ከሚወስዱብን የኛን ማንነት ወይ የኛን ስብዕና ከሚቀይሩብን ነገሮች ተቆጥበን እኛ ደግሞ ራሳችን ስብዕናችን ላይ ሰርተን ለነዛ ነገሮች እንዴት እየመለስን ነው ብሎ ራስን መጠየቁ ነው። ከትላንት ዛሬ የተሻለ ነው አይደለ? ሁሉ ጊዜ አዲስ ነገር የምናውቅበት፣ የምንማርበት፣ የምንለወጥበት፣ የምናድግበትም ጭምር ነው። ስለዚህ እኛ ነገሮች ሲመጡብን እንዴት እየመለስን ነው? ደስ ሲለን እንዴት እየመለስን ነው? ስናዘን፣ ሲከፋን፣ ነገሮች ሲበላሹብን፣ ጨለማ ሲታየን እንዴት እያደረግነው ነው? እኛ እንዴት እየመለስነው ነው? ጨለማው ላይ መቆየት ከፈለግን እንቆያለን። ያንን ወደ ደስታ መቀየር እንፈልጋለን ካለን ውስጣችን ነው ያለው። የጊዜ ጉዳይ ነው እንጂ እኛ በትዕግስት በማለፋችን የማይገቡን ነገሮች ላይ ባለመገኘታችን
ዋጋችን በጣም ትልቅ የሆነ ነው የሚሆነው። ራሳችንን የምንቀይርበት ነው። ለራሳችን መልካም ነገሮች የምናይበት ፍሬ የምናፈራበትም እንዲሆንልን ነውና ህይወትን የተሻለ የምናደርገው እኛ ነን። ስለዚህ ካሉብን 10% ችግሮች እኛ ውስጥ የሚሰራው መልሱ 90%ን ስለሚይዝ በቁጥር እንኳን ስናየው የትኛው እንደሚበልጥ ግልጽ ነውና ሁላችንም በየቤታችን ይሄን ሐሳብ እንወያይበት። ዛሬ እንደተለመደው ግን እንሸልማለን። ስለዚህ ከዛ ፊት እናፈንዳ። ወደ ራስ እንዳይባርቅ እሱ ራስ ላይ ተስተቀባብላ ከፈለክ ያው አንተ መጨረሻ ያዘው ሮቢ ያለበት ወደ ራስ ስለፈለክ ብዬ ነው። እሺ ስለዚህ ለቀጣይ ሳምንት ተሸላሚያችንን ብንደውልስ ምን ይመስላችኋል? ለዚህ ሳምንት ተሸላሚ ለቀጣይ ሳምንት ነው። ለዚህ ሳምንት ተሸላሚያችን ለቀጣይ ሳምንት ደግሞ ጥያቄ ተዘጋጅታችኋል? ጥያቄ ምንም እንዳታስብ። ሮቢ እኮ አለበሰኝ። ተርፋል ግን ደህና ነው አይደል? ተርፈናል። አዎ ሄሎ ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን አለን። ማንም በል ፀሐይ እባላለሁ። ፀሐይ ከእሑድን በኢቢኤስ ነው የምንደውልልሽ። ፀሐይ ከኢቢኤስ ነው? ከእሑድን በኢቢኤስ። አዎ እሺ እንዴት ነሽ? እግዚአብሔር ይመስገን። የባለፈው ሳምንት ጥያቄ መልሰሽ ነበር? ልጄ ነው የመለሰው ነው? የት ነው ያለው? መልሶ እንዲሁ ስልኩን እኔ ጋር አስቀምጦ ነው ትምህርት ቤት የገባ ነው። ማን ይባላል ልጅሽ? ልጁ ኦሊያድ አብዮት ይባላል። ኦሊያድ አብዮት። ስንት አመቱ ነው? 11 አመቱ ነው። 11 አመቱ። ዋው! እንደዚህ ከመለሰ በቃ ወደፊት ያኮራሻል። እውነት ነው። በጣም ነው የሚወዳቸው። እንዲሁም በየቀኑ ነው እናንተን የሚከታተለው። እናመሰግናለን። በይሌ ከትምህርት ቤት ሲመለስ እኔም እናንተም በጣም በዚህ አጋጣሚ በጣም ነው የምወዳቸው። ስራቸው በጣም ደስ የሚለው እግዚአብሔር እውነት በእግዚአብሔር ጨምሮ ይባርካቸው እንጂ በጣም ነው ደስ የምትሉኝ። እውነት እናመሰግናለን። ከየት ነው ግን የደወልሽልን? ከአዲሱ ገበያ። ከአዲሱ ገበያ። አዲሱ ገበያ የባለፈው ሳምንት መላሻችን ነው። እንግዲህ የልጁንም ምላሽ ቴክስት ላይ አይተው ወይም ይነግሩናል። አዎ መላሹን እስቲ ያስታውሱታል? ታስታውሻለሽ? አንቺ ያልን ነው ግን የ11 አመት ልጅ ያላት ብዬ ነው። አይ ስለሚከታተል መልሷል። የመለሰውን ደግሞ ናይሮቢ ኬንያ ናይሮቢ። ስለዚህ ሽልማቱ የጋራ ነው። እውነት እሱ ሲመጣ ቴክስት ስላደረገ እርሶ ደግሞ ስለመለሱ እሺ። እና መልሱን ደግሞ አብራችሁን የመለሳችሁት ማስታወሷ። ያቃለ እኔ ቁጭ ብዬ ነው እንደመለሰው። እሺ መልካም እድል ፀሐይ። አሜን አሜን። እሺ ለሽከርክር 2 3 ሄደ የዛሬ መቆሚያም የለው። ያው ሽልማቱ ለእናት ነው የሚሆነው አይደል? አዎ በጣም የሚሆነው ሽልማቱ ለእናት ነው የሚሆነው። ቡና ይወዳሉ? እንዴት ነው? አዎ በጣም አሪፍ ሽልማት ነው። እንግዲህ የቡና መፍጫ ነው የወጣው። የቡና ማሽን ነው? የቡና መፍጫ። ወስካ አመሰግናለሁ። እሺ እንኳን ደስ አላችሁ። እናመሰግናለን ስለተሳተፋችሁ ደግሞ። እሺ አመሰግናለሁ። እንደው ለመጠየቅ ፀሐይ፣ አቤት። ቡና አጣጮት ማን ነው? ልጁ ነው። እሺ መልካም ጊዜ፣ መልካም ቀን። አሜን አመሰግናለሁ። እሺ ተሳትፏችሁ ይቀጥል ታዲያ። እንቀጥላለን። እሺ ሰላም ዋሉ። መልካም ቀን። ሰላም ዋሉ። እሺ እግዚአብሔር ይስጥልን። እሺ መልካም ቀን። እንጠይቅ አይደል? አይሻልም? ምን እንጠይቅ እስኪ? በዚህ ሳምንት የውሎ ፕሮግራም ላይ ሉላ ከአንድ የሙዚቃ ባለሙያ ጋር ውሎዋን አድርጋ ነበርና ከማን ጋር ነበር የዋለችው? 7696 ብሎ ሙሉ ስሙን ተናገረ ይሸለማል ማለት። ለማንኛውም ግን ለቀጣይ ሳምንት ተሸላሚዎች በዚህ ጥያቄውን ካደረሰን ይሄንን እናስከረክርና እንዴ ዋው
እንደዚህ ሞቅ ብሎ ከስቱዲዮአችን የተጀመረው የእሁድን በኢቢኤስ ፕሮግራማችን አሁን ወደ እናንተ ሊደርስ ዝግጅቱን ጨርሷል። በያላችሁበት እሁዳችሁ ቆንጆ እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።